ሰላም ሰላም ውድ የአትሌቲክስ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ በምስል የምትመለከቱት ቡድን የአሰልጣኝ ህሉፍ ኢደጎ ቡድን ነው። አሰልጣኝ ህሉፍ ኢደጎ ከስፔናዊ ማናጀር ፔኒዳ ጋር አብሮ የሚሰራ ነው። ሁለቱ ማናጀሮች ከናይኪ ጋር ይሰራሉ። አሰልጣኝ ህሉፍ ወደ ማሰልጠን የገባው ከ2018 ጀምሮ ነው። ከ2018 ጀምሮ ወደ ማሰልጠን ሲገባ ማሰልጠን የጀመረው በባለቤቱ ነው። ከዛ በፊት አትሌት ነበረ፣ አማካሪም ሆኖ ይሰራ ነበረ። አሰልጣኝ ህሉፍ በአሁኑ ሰዓት የወጣቶቹ የነ ብርቄ ሀየሎም፣ የነ ሳሮን በርሄ፣ የነ ቢኒያም መሀሪ እና የሌሎች እጅግ በጣም ጀግና ስመጠር አትሌቶች አሰልጣኝ ነው። እንደምትመለከቱት በቁጥር በጣም እጅግ በጣም ብዙ በምስሉ ላይ እንደምትመለከቱት እጅግ በጣም ብዙ አትሌቶችን እያሰለጠነ ይገኛል። እጅግ በጣም ጎበዝ ባለሙያም ነው። አሰልጣኝ ህሉፍ ኢደጎ በ2018 ወደ ማሰልጠን ገብቶ ማሰልጠን ከጀመረ ጀምሮ ውጤታማነቱን ለማሳየት ያህል የባለቤቱን ውጤት ትንሽ ለመግለጽ እሞክራለሁኝ። አሰልጣኝ ህሉፍ በ2018 ወደ ማሰልጠን ከመጣበት ዘመን ጀምሮ ማለት ነው፣ ከ2019 በኋላ ነው ከፔኒዳ ጋር መስራት የጀመረው። ከ2018 ሙሉ ለሙሉ ማሰልጠን ከጀመረበት ጊዜ ጀምሮ ከጉዳፍ ጋር አብረው ሲሰሩ ማለት ነው፣ ከባለቤቱ ጉዳፍ ጋር እሱ እያሰለጠናት ሙሉ ለሙሉ ስልጠናውን እሱ ወስዶ ማሰልጠን ከጀመረበት ጊዜ ጀምሮ 102 ውድድሮችን ነው ያደረገችው። ከዛ በፊት ማለት ነው ጉዳፍ ኢንተርናሽናል ውድድር ማድረግ የጀመረችው በ2013 ነው። በ2013 ጀምራ እስከ 2018 ድረስ በ5 ዓመት ውስጥ 54 ውድድሮችን አድርጋለች ከህሉፍ ውጪ ማለት ነው። በዚህ ጊዜ ውስጥ ሁሉ ህሉፍ አማካሪ ነው። በእርግጥ ማለት ስልጠና ውስጥ ባይገባም አማካሪ ሆኖ ነው እየሰራ የነበረው። 52 ውድድሮችን ብቻ ነበረ በ5 ዓመት ውስጥ ያደረገችው። ህሉፍ ማሰልጠን ከተረከበበት ከ2018 እስከ 2025 መጨረሻ ድረስ በ8 ዓመት ውስጥ ህሉፍ እያሰለጠናት 102 ውድድሮችን አድርጋለች። 102 ውድድሮችን አድርጋ ጉዳፍ ጸጋዬ 102 ውድድሮችን አደረገች ማለት በአማካይ ይሄንን ስናካፍለው ለ8 ዓመት ስናካፍለው 12.75 ማለት ነው። ወደ 13 ውድድር በአመት ውስጥ አድርጋለች ማለት ነው ጉዳፍ ጸጋዬ። ይህንን ወደ ወር ስናካፍለው ደግሞ በወር ቢያንስ 13 ጳጉሜንም ሮጣለች ማለት ነው። ማለት 12 ይሆናል ማለት ነው። ኦልሞስት በወር አንድ ውድድር አድርጋለች ማለት ነው። አሰልጣኝ ህሉፍ ጉዳፍን እያሰለጠነ በዚህ በ8 ዓመት ውስጥ 102 ውድድሮችን አስሩጧታል። 102 ውድድሮችን ሲያስሮጣት የሚገርመው 9 ውድድሮችን ብቻ 11 ውድድሮችን ብቻ ነው ሽልማት ውስጥ ያልገባችው። ማለትም 102 ውድድሮችን አድርጋለች፣ 11 ውድድሮችን ሽልማት ውስጥ አልገባችም። ሌሎች 91 ውድድሮችን ግን ሽልማት ውስጥ ነች። ጉዳፍ ከ91 ሽልማት ከገባችባቸው 91 ውድድሮች ውስጥ ማለትም 102 ውድድር አድርጋለች በ8 ዓመት በአሰልጣኝ ህሉፍ እየሰለጠነች 102 ውድድሮችን አድርጋለች። 102 ውድድሮችን ስታደርግ 11 ውድድሮች ሽልማት ውስጥ አልገባችም። 91 ውድድሮችን ሽልማት ውስጥ ገብታለች። ከ91 ውድድሮች ውስጥ 12 ውድድሮችን ሶስተኛ ደረጃ አግኝታ ጨርሳለች። ልብ አድርጉ፣ ሶስተኛ ደረጃ አግኝታ የጨረሰችው 12 ውድድሮች ናቸው። ሁለተኛ ደረጃን አግኝታ የጨረሰችው 18 ውድድሮች ናቸው። አንደኛ ደረጃን አግኝታ የጨረሰቻቸው ውድድሮች ደግሞ 61 ናቸው። ልብ አድርጉ፣ ከ91 ውድድሮች ውስጥ 61 ውድድሮችን በአሰልጣኝ ህሉፍ ኢደጎ እየሰለጠነች አንደኛ ወጥታለች። 18 ውድድሮችን ደግሞ ሁለተኛ ወጥታለች። 12 ውድድሮችን ሶስተኛ። ይህ የሚያሳየው እንግዲህ አሰልጣኝ ህሉፍ ኢደጎ ምን ያህል ውጤታማ አሰልጣኝ እንደሆነ ነው የሚያሳየው። አሰልጣኝ ህሉፍ ያው እነ ብርቄ ሀየሎምንም እንደምትከታተሉ ሰሞኑን በኢንዶር ከዚህ በፊትም በነበራቸው ውጤቶች ውጤታማ እያደረገ ያለ አሰልጣኝ ነው። እነ ቢኒያም መሀሪ ወጣቶቹን ቢኒያም መሀሪ ውጤታማ እያደረገ ያለ ጠንካራ አሰልጣኝ ነው። እንግዲህ ጉዳፍ ጸጋዬ በባለቤቷ ህሉፍ ኢደጎ እየሰለጠነች 102 ውድድሮችን አድርጋ 91 ውድድሮችን ሽልማት ውስጥ ገብታለች። 61 አንደኛ፣ 18 ሁለተኛ፣ 12 ሶስተኛ ወጣለች ማለት ነው። እንግዲህ ህሉፍ እጅግ በጣም ጠንካራና ጎበዝ አሰልጣኝ መሆኑን ነው የሚያሳየው። የባለቤቱን የጉዳፍ ጸጋዬን ውጤታማነት ስንመለከት ልክ ገመዶ በጎዳና ሩጫ እንደተሳካለት ሁሉ
አሰልጣኝ ህሉፍም በትራክ ውድድር ላይ የተሳካለት አሰልጣኝ ነው። እጅግ በጣም ጎበዝ አሰልጣኝ ነው። የሌሎችንም አሰልጣኞች ውጤት እንደዚህ እየገለጽኩ አቀርብላችኋለሁኝ። አሁን ለዛሬው የነበረኝ ስለ ህሉፍ የነበረኝ ፕሮግራም ይሄን ይመስላል። ይሄንን ምስል ወይም ይሄንን ቪዲዮ ቀርጾ የላከልኝ ናቲም እጅግ አድርጌ አመሰግናለሁኝ። ናቲ ወንዴ እጅግ አድርጌ አመሰግናለሁ።